አዴና ዴፍ ተጣሉ። አዴና ዴፍ የተጣሉበት ምክንያት ምንድነው? አዴ ለዴፍ እንደዚህ ያለችው እኔ ራሴን ማዳመጥ ይፈልጋለሁኝ። አንተን ወዳሃለው አፈቅርሃለው ወይስ አላፈቅርህም? ስለዚህ ራሴን ለብቻ ሆኜ ማዳመጥ ይፈልጋለሁ አለች። እንዴ ምን ማለት ነው? አንቺና እኔ ተዋደን መስለኝ ወደ ቤተሰብሽ ጋር ክፍል ሀገር ሄጄ ቤተሰብሽን ያናገርኩት ምን ለማለት አስበሽ ነው? በማለትም ዴቭ በጣም ተቆጥቷል ማለት ነው። አዴ ይህን ነገር ማድረግ የለበትም። ምክንያቱም እውነትም ሁለቱ ተስማምቶና ወዶ ፈቅዶ ነበር ቤተሰቧ ጋር እየሄደው ማለት ነው። ስለዚህ ይሄን ነገር መናገሯ በጣም ተገቢ አይደለም እላለሁ እንደኔ ማለት ነው። ሊሊና አዴ እንግዲህ ወደ ዴቭ ጋር ነኝ በማለትም ለባቡሬ ደውሎ ሁለቱም በዴቭ ጋር ሄደናል በማለት እሱን ለመሸወድ ሞክሯሉ። ነገር ግን አንዳንዴ አያጋልጣችሁና ሲያጋልጣችሁ በጣም መጥፎ ነው። እሱ ደግሞ ዴቭ እና እሱ ተገናኝቶ እንዴ እነ ሊሊና አዲ ወዴት ናቸው ብሎም ይጠይቀዋል። በዛን ሰዓት ኧረ እኔ ጋር የሉም ሲል እንዴ እነሱ እኮ ያሉኝ ወደ ዴቭ ጋር እንሄዳለን በማለትም ከዴቭ ጋር ነው ብሎ ነበር የወጡት በማለትም ይሄንንም ነገር ያረጉት ደግሞ ምክንያቱ ምንድነው? ሐኪም ቤት ለመሄድ ይሄንን ሊሊ ያመማትን ህመሟን እንዳያቅ ነበር እንደዚህ ያሉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ለቤቴ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ ተቀላቀሉ። ደውል ምልክቷንም እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣው እንግዲህ እንደተለመደው ዴቭን አዴን ሰራተኛው አዴ ማለት ነው አሁን ክፍል 166 ነው ይዤላችሁ የመጣሁት ከባለፈው የቀጠለ ማለት ነው። እንደምታውቁት አዴና ዴቭ ሊጋቡ ጫፍ ደርሷሉ። በዛም ምክንያት ደግሞ የአዴ ሁኔታዋ በሰሞኑ በሊሊ ምክንያት የተነሳ በጣም ተለዋውጧል ማለት ነው። እሷን እንጂ ዴቭን እየረሳችሁ ነው። ዴቭ ደግሞ ይሄ ነገር በጣም አሳስቦኛል በማለትም ተናግሯል። ይሄንንም ነገር ደግሞ ፍቅር እናት ነግሯት የፍቅርም እናት ሲነግራት ይሄ ነገር በጣም እያስፈራኝ ነው በማለትም ማሚ በጣም ይከብዳል። ነገር ግን እኔ ብቻ ያፈቀርኳት እኔ ብቻ ማገባት እየመሰለ አዴ ግን ሁሉንም ነገር ረስተዋለች በሊሊም የተነሳ በማለትም ትነግራታል። እንዴ ይሄማ የፈለገም ቢሆን ሊሊ የታመመችው ህመሟን ታስታመም እንጂ ይሄን ያህል መድረስ የለባትም። ይሄንንም ደግሞ እኔ በሄጅ አዋራታለሁ አንተ አብሽር በማለትም ሄዳ የፍቅር እናትም አዴን አዋርታታለች። አዴ ግን አንቺና ዴቭ መሀል ላይ ምንድነው የተፈጠረው ክፍተት ደግሞ ምንድነው በማለትም አንቺ ግን ምንም ያሰብሽ አይደለም እሱ ብቻው የለፋ ያሰበ ነው። ስለዚህ ክፍተትን አትክፈቱ። ሁለታችሁ ተመካክራችሁም ዚጉ ስትል እትዬ እኔና እሱ ተመካክረን ሁሉንም ነገር እናስተካክላለን። ነገር ግን ሊሊ አንቺም ሰምተሽ ይሄን ነገር ዝም ማለት አልነበረብሽም። ነገር ግን የሰማሽ አይመስለኝም ስትል ይሄን ያህል ተደራርሷሉ ማለት ነው። እኔ ማቀው ነገር ምንም የለም። ነገር ግን ይቅርታ በኔ ምክንያት እንደዚህ መሆን የለብሽም በማለትም ሊሊም ተቆጥታለች። በዛን ሰዓትም እትዬ እኔ በቃ ሁለታችን እንፈታዋለን በማለትም እሷም ተናግራ ከጨርሳለች። በዛን ሰዓትም ከዴቭ ተገናኝቶ ዴቭና እሱ ሊሊ ይመጣሉ። ባቡሬና ዴቭ በቆሙበትም ሲመጡ እንዴ እናንተ የት ነበራችሁ? ከዴቭ ጋር ነበርን አላላችሁም ወይ ሲሉ ሁለቱም ተደናግጦ የሚያወሩ ነገር ጠፍቷቸው ድንብርብር ብሎባቸዋል ማለት ነው። እነሱ የሄዱት ግን የሷን ሕክምና ለማጣራት ነበር። ይሄንንም ደግሞ ያረጉት ደግሞ ባቡሬ ምን እንደታመመች እንዳይሰማ በማለት ነበር። አራ እኛ እየመጣን ነበር ለዛ ነው እንዴ በማለትም ሁለቱም ጫፍ አርጎ ቃስ አርጎ እንግዲህ መልሷሉ። እና ሊሊ የት ሄደሽ ሲል ሊሊ ወደ ቤት ተመልሳለች በማለትም ትነግሯለች። እሺ ብሎ እናንተ ሁለታችሁ አውሩ በማለትም ዴቭና እሷን አዴን ትቷቸው ይሄዳል ባቡሬ። እና ዴቭ ምንድነው በማለትም ታናግረዋለች። በጣም ዴቭ ተቆጥቶና በጣም በኃይለኛው ነው ያወራት። አዴ ግን አንቺ ምን እያሰብሽ ነው? እኔና አንቺ ተወደን ተፋቅረን እና ተስማምተን አይደለም ወይ ቤተሰብሽ ጋር ሄጄ ያናገርኳቸው? አንቺ ደግሞ አሁን ምን እያልሽ ነው? ምን እያሰብሽ ነው? የሰሞኑ ሁኔታሽ ግን በጣም ግራ አጋብቶኛል በማለትም ይጠይቃታል። አራ እኔ ምንም የተለዋወጥኩ ነገር የለም ይሄን ያህል ሆኛለሁ ማለት ነው በማለትም እሷም ታወራለች። ነገር ግን አንተም ልትረዳኝ ሞክር ሊሊ ያለችበት ነገር ላይ ለራሴ ለማሰብ
ሁሉንም ነገር እንትን አርጎኛሉ። እሷ ግን እንደዛ ሆና ግን ለራሴ ሳስብ ራሱ ወዳጅነት እንዳይሆንብኝ ብዬ አስቤያለሁ በማለትም ትነግረዋለች። እሱም ቆይ እስከ መቼ እንደዚህ ይሆናል? ስለዚህ ለራሳችንም ጊዜ መስጣት አለብን። እኔና አንቺ አንድ ላይ መሆን አለብን፣ መጋባት አለብን በማለትም ሲጠይቃት እኔና አንተ አሁን መጋባት አንችልም። ስለዚህ እኔ ራሴን ማዳመጥ እፈልጋለሁኝ። አንተን ወደሃለሁ ወይስ አልወድህም? ስለዚህ ራሴን ለብቻዬ ሆኜ ማዳመጥ እፈልጋለሁ ስትል ዴቭ እንደዚህ እንዴት ያለሽ በማለትም እረ ብሏል ማለት ነው። አንቺ ግን ሁኔታሽ ምንም የገባኝ አይደለም፣ በጣም ግራ ያጋባሽ ነው በማለትም እንግዲህ የኔ አባት እውነት ተስማምቷል፣ አግቢ ብሎኛል፣ ነገር ግን ነይ ብሎኛል። ይሄ ነገር ደግሞ በፍጥነት መቀበሉ ግን ግራ አጋብቶኛል በማለትም ለሆነ ነገርማ አስቧል በማለትም ነበር ለሱ የነገረችው። እውነትም የእሱ አባትዮ ዳይመንድ ሁሉንም ነገር ስላስረዳ ታገባለች በማለትም አስሬ እናቷ ጋር ደግሞ ወንድሙን የአዴ አባት እየላከ አንቺ ልጅሽን አግቢ በያት፣ አባቷም ስልክ ደውሎ አናግሯታል። ስለዚህ ልጅሽ ታግባ፣ ተስማምተሻል ወይ በማለትም ይጠይቃታል የአዴም እናት። እኔ ሰሞኑን እግር አብዝተሃል፣ ሁኔታ ምንም የገባኝ አይደለም። ይሄ ሰውዬው የሚያወራው ነገር በጣም ግራ ያጋባኝ ነው። ለምንድነው ግልጽ አድርጋችሁ ማንነግሩኝ እንዴ? አንቺ ግን ለልጆችሽ ጥሩ ነገር ተመኝ፣ ለዛም እኮ ከአሜሪካ ነው የመጣው፣ ለዛም እኮ ፈረንጅ ነው ብሎም ይነግራታል። በዛን ሰዓትማ እኔማ ለማንም ነጫጭባ ልጄን አልዲራትም፣ ስለዚህ ለማንም እሷ ወዳ ሳትፈቅድ ማንም አያገባትም በማለትም የአዴ አጎትና እናትዮ ሁለቱም ተጨቃጭቋሉ ማለት ነው። ይሄም የላካት የአዴ አባት ነው። ሆኖም ግን የአዴ እናት ምንም የገባት ነገር የለም። እንግዲህ ሆኖም ግን ስልክ አዴ ደውላ እናቷንም ያዋራች ያለች አምጪ ብርሃንን ላናግራት ስትል ብርሃንም አላዋራትም ብላ በጣም ተደናቅጣ ሁኔታው በጣም እንትን ብሎባታል። በዛን ሰዓትም ብርሃን ምን ሆነሽ ነው የእናትሽን ልጅ አላዋራም ብለሽ የዘጋሽው በምን ምክንያት ነው? ስለዚህ አንቺ ስልክ የዘጋሽባት ይሄን ያህል ተደራርሳችኋል፣ ይሄን ያህል የሚያጣላ ነገር ምንድነው? በማለትም እንግዲህ የአዴም እናት ብርሃንን ተቆጥታታለች ማለት ነው። ባለፈውም እንግዲህ እኔ ሳልወዶ አልቀርም ያለችውን የዴቭን እንትን በእንትና ያሰባሰለች በጣም ሁኔታዋ እንዴ! ሴቱ ግን በአሁን ዘመን ምን ሆኖ ነው እኔ ያፈቀርኩኝ እኔ ወደድኩኝ ያለ ሴቱ ግን አብዷል ወይ በማለትም የአዴ እናት ብቻዋን አውርታለች ማለት ነው። እንግዲህ የሊሊ ሁኔታ በጣም አስከፊ ሆኗል። እንግዲህ በዛን ሰዓትም ብቻዋን በተቀመጠችበት ሰዓትም ነስሯት ነበር ማለት ነው። ወደ መጥበሃ ባቡሬ ውሃ ሊያመጣላት ሲሄድ እሱም የሆነ ደም ያህል በዛን ሰዓት ምን ሆነሽ ነው? ለምንድነው እንደዚህ የሆንሽው? ምን ሆነሽ ነው? ለምን የደበቅሽኝ? በማለትም እሱም ይጠይቃታል። ይሄንንም እናንተ ወዴት ሄዳችሁ ነበር ብሎ ሲጠይቃት እሷም ብዙ ጥያቄ እንዳይበዛባት ነበር ራሴን አመመኝ ውሃ አምጣልኝ ብለው ወደ ኩሽና ሲገባ ይሄን ያየው። አንቺ ካሁን በኋላ እንደዚህ ያልሽ ግራ አታጋቢኝ፣ ስለዚህ በጣም ያሳሰበኝ ነው ያንቺ ነገር። ስለዚህ እኔና አንቺ አሁን ሐኪም ቤት ሄደን መመረመር ሙሉ ሐኪም ምርመራ ማድረግ አለብሽ ሲላትም አይ እኔ ምንም አልሆንኩኝም ተሽሎኛል አለች። ምክንያቱም ይሄ ህመሟ እንዲያቀባት አትፈልግም ማለት ነው። እንግዲህ በሚቀጥለው ቪዲዮ ይዘን እንመጣለን። ቤተሰብ ቪዲዮን እንደያዛችሁት በላይክ ጀምሩ ትላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።